We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንደምን አላችሁልኝ ክቡራንና ክቡራን መድፈኞች ቤተሰቦች ሻምፒዮኖች እንደምን አላችሁልኝ ክቡራንና ክቡራን በዝውውር አጫጭር መረጃዎች ከእናንተ ጋር ቆይታ እናደርግ ተገናኘን። ስለምታደምጡና ቆይታችሁን ከኛ ጋር ስለምታደርጉ ከልብ እናመሰግናለን። አርሰናል የዝውውር ፖሊሲው መጀመሪያ ከተጫዋቹ ወኪል ጋር መገናኘት ነውና ከበርካታ የተጫዋቹ ወኪሎች ጋር እየተገናኘ እንደሆነ ተሰምቷል። ከቪኒ ጁኒየር፣ ከሞርጋን ሮጀርስ፣ ከሳንድሮ ቶናሊ፣ ከአዩ ቦንዲ፣ ከአሌክስ ስኮት፣ ከማቲያስ ፈርናንዴዝ፣ ከክርስቶስ ዞሊስ፣ ከጀርሚ ሞንጋ ከነዚህ ከመሰሉ ተጫዋቹ ወኪሎች ጋር ተገናኝቶ አውርቷል። አሁን ትናንትና ደግሞ ከብሩኖ ጎሜሬሽ ወኪሎች ጋር እንደተገናኙ የአርሰናል ሰዎች ተሰምቷል። ስለ ዝውውሮች ባህሪ ልናወራ ከእናንተ ጋር ተገናኝተናል ማለት ነው። ከነዚህ ዝውውሮች ባህሪ ጋር ብዙ ነገሮች እንነጋገራለን። ፔሩ ኢንካፒዮ በውሰት ከአንድ አመት ከአርሰናል ቆይታ በኋላ ዝውውር ቋሚ ሆኗል። ስለሱም በጥቂቱ የምናነሳ ይሆናል ማለት ነው። ብሩኖ ጎሜሬሽና አርሰናል የዝውውሩ ባህሪትን እንጠቅሳለን። እናም ሌሎችንም ተጫዋቾች በዚሁ ዳሰን እናልፋለን ማለት ነው። የምትገኙት በተወዳጁ ገጽ አርሰናል ኢንፎ ላይ ነው። የዝውውር መረጃ ሰዓት ላይ የምትገኙት ዓለም ዋንጫ ነው እና ዓለም ዋንጫ ደግሞ ዝውውሮችን ቀዝቀዝ አድርጓቸዋል። ምክንያቱም ድረሱንም እናነሳለን። አብራችሁን ቆዩ። ሰብስክራይብ አድርጋችሁ አድምጡን። ቪዲዮን ሲጀምሩ ገና ላይክ አድርጉት። የኮሜንት መስጫው ባር እናንተን ሀሳቦች ይጠብቃል። ተመልሼ እመጣለሁ ተመልካቾቻችን። የዓለም ዋንጫ ወቅት አይደለ እንግዲህ የዓለም ዋንጫ ደግሞ ሲኖር ትኩረቶችን ሁሉ ሰብስቦ ይይዛል። የዓለም አቀፉን የተመልካች ስበትን ይይዛል። ግን የተመልካቾችን ብቻ የእግር ኳስ ቤተሰቡን ብቻ ግን አይደለም የሚይዘው፣ የስፖርት ሚዲያም ትኩረት ይይዛል። በጣም ትልልቆቹ ሚዲያ ትኩረቶቻቸው በሙሉ ዓለም ዋንጫ ላይ ስለሚፈጸሙ ሁነቶች ነው እና ደግሞ የስፖርቱ ሚዲያ ላይ የሚሰሩ በተለይ ደግሞ ዝውውር ላይ ትኩረት የሚያደርጉ ሚዲያዎች አሁን ትኩረታቸው ዓለም ዋንጫ ላይ ነው የሚሆነው ማለት ነው። በተለይ ዝውውር ላይ ታማኝ አርቲክሎች የሚጽፉት ዘ አትሌቲክ፣ ቴሌግራፍ እነዚህ የመሳሰሉ ገጾች ትኩረቶቻቸው በሙሉ ማለት ይችላላቸው ዓለም ዋንጫ ላይ ነው የሚገኙትና ጥቃቅን የሚባሉ የሩመር ዜናዎችን ብዙ የመመልከት ፍላጎት የላቸውም እና እኛም ወደ እናንተ የምናመጣቸው በርካታ የሚባሉ የዝውውር ዜናዎች አልነበሩም። ለዛ ነው በጥቂቱ የተጠፋፋ ነው ማለት ነው። እንግዲህ ጁላይ 1 የፈረንጆቹ የእንግሊዝ ፕሪሚየር ሊግ ቡድኖች ሰኔ 30 በፈረንጆቹ ጁን 30 መጀመሪያ ሪፖርቶቻቸውን ያለፈው የውድድር ዓመትን የፋይናንስ ሪፖርት ለፕሪሚየር ሊጉ ያቀርባሉ እና ጁላይ 1 ጀምሮ ወይም ደግሞ በፈረንጆቹ ሐምሌ 1 ጀምሮ የአዲሱ የምታስፈረሙ ተጫዋች የአዲሱ በጀት ዓመት ተጫዋች ነው የሚሆነው እና አርሰናል የተጫዋቾችን ዝውውር የሚፈጽመው ከጁላይ 1 ጀምሮ እንደሆነ ነው እየተዘገበ የሚገኘው። ግን እየተያዙ የሚገኙ በርካታ ስሞችን ግን ዝም ብለን ለመዳበስ ለመነካካት እንሞክራለን። ፔሩ ኢንካፒዮ በመጀመሪያ የአርሰናል ቋሚ ተጫዋች መሆኑ እርግጥ ሆኗል። እንግዲህ ባለፈው ውድድር ዓመት አርሰናል በርካታ የሚባሉ ተጫዋቾችን ወደ ክለቡ አምጥቶ ስለነበር ቪክተር ኬሬሽ ወይም ደግሞ ኤብሬቼዜ፣ ማዱኬ፣ ኬፓ አሪዛባላጋ እነዚህን የመሳሰሉ እንዲሁም ደግሞ ማርቲን ዙቢሚንዲ የመሳሰሉ ተጫዋቾችን ወደ ክለባችን አምጥቶ ስለነበረ በመጨረሻ ፔሩ ኢንካፒዮን ለማስፈረም አርሰናል የውሰት መንገድ ነው የተመረጠ በፋይናንሻል ፌር ፕሌይ እንዳይቀጣ ማለት ነው። ግን የውሰት ድርድር ከባየር ሊቨርኩሰን ጋር በጣም አስደናቂ 3 ሲዝኖችን ከሊቨርኩሰን ጋር ላረገው ኢኳዶራዊ ምርጥ ግብ ጠባቂ በጣም የተለየ ፓሽኔት ግብ ጠባቂ የዝውውር ዲል ግን አድርገው ነበር። ተጫዋቹን ከአንድ አመት በኋላ አርሰናል ቋሚ ማድረግ ቢፈልግ በምን ያህል ገንዘብ ቋሚ ማድረግ እንደሚችል ከባየር ሊቨርኩሰን ጋር ገንዘብ አስቀምጦ ነበር። 40 ሚሊዮን ዩሮ ወይም ደግሞ 34.5 ሚሊዮን ፓውንድ በዶላር የምትፈልጉት ከሆነ 45.4 ሚሊዮን ዶላር ተጫዋቹን አርሰናል ቋሚን ማድረግ መብት እንዳለው የሚጠቁም ካልሆነ ደግሞ ወደ ሊቨርኩሰን መመለስ ማለት ነው እና አርሰናል ይህን መብቱን ተጠቅሞ 24 አመት ኢኳዶራዊ ምርጥ ግብ ተከላካይ ስፍራ ተጫዋች ፔሩ ኢንካፒዮን የዝውውሩን ቋሚ ማድረጉ ትናንትና ተሰምቷል። የአርሰናል ኦፊሻል ገጽም ፖስት አድርጎታል። እኛም ደግሞ በሶሻል ሚዲያ ገጻችን በኮሚኒቲ ፖስት እንዳደረግነው ይታወቃል። ፔሩ ኢንካፒዮ በጣም ይደንቅ ተከላካይ ነው አይደል? እስከ 2031 በአርሰናል ይቆያል። 39 ያህል ጨዋታዎችን ባለፈው ውድድር ዓመት ለአርሰናል
በቋሚ በተጣዋቂ ቦታ ላይ ማድርጓል። ያን ቦታ ማይደፈር እንዳደረጉ ተመልክተናል። የአውሮፓ ሻምፒዮንስ ሊግ ፋይናል ላይ ሪካርዶ ካላፊዮሪን አስቀምጦ እዛ ቦታ እንደተሰለፈ ይታወቃል። ሉዊስ ማይሊ ስኬሊ ከአንድ ዓመት በፊት የፈነጨበትን ቦታ ሙሉ በሙሉ እንደተቆጣጠሩ ማንሳት ይቻላል። የመሀል ተከላካይ የግራ መስመር ተከላካይ ሆኖ መጫወት የሚያስችል ፐርፎርማንስ አሳይቷል። ፊርሞ እንደተከናወነ ሚኬል አርቴታ በአሜሪካ በነበረ የፕሪሲዝን ቆይታ ላይ ስለ ተጫዋቹ አንድ ነገር ተናግሮ ነበር። ደጋፊዎች የሚወዱት አይነት ተጫዋች ሲል አሞካሽቶት ነበረ። እንዳለውም በፍጥነት ነበረ ከደጋፊዎች ጋር መዋደድ የቻለው። አስደናቂ የታክል ብቃትና አግሬሽን አለው። የምትነኩት አይነት ተጫዋች አይደለም። እናም ደግሞ የሆነን ተጫዋች በዋን ቱ ማን ማርኪንግ እንዲይዘው ብትጠይቁት እስከ ቤቱ ሊከተል የሚችልና ተስፋ ሊያስቆርጠው የሚችል አይነት ተጫዋች ነው። ፍጹም አስደናቂ የመከላከል ብቃት ያለው ተጫዋች ነው። እሱ ቋሚ ሆኗል። የአርሰናል የዚህ ክረምት የመጀመሪያ ፊርማ ቴክኒካሊ እሱ ሆኗል ማለት ነው። ለደጋፊዎች ብዙ ላይ ይዋጥ ይችላል፣ ብዙ ስለሚጠበቁ ማለት ነው። እንግዲህ አርሰናል አምቢሽኑ ማሳየት ይፈልጋል ተብሏል። አምቢሽኑ ማሳየት ማለት እንግዲህ ሲቲ ምን አድርጓል መስላችሁ? ላለፉት ዓመታት ለምሳሌ ትሪብል ባሳካበት ዓመት 3 ዋንጫ የፕሪሚየር ሊግ እና የኤፍኤ ካፕ እና የሻምፒየንስ ሊግ ዋንጫ ባነሳበት ዓመት ጆስኮ ግቫርዲዮልን ወደ ቡድኑ ሲቀላቅል ተመልክተነዋል። የአምቢሽን ይባላል። ላለፉት በርካታ ዓመታት ሰር አሌክስ ፈርጉሰን እንደዛ አድርገዋል። የፕሪሚየር ሊግ ዋንጫ ባነሱበት ዓመት ማግስት ትልቅ የሚባሉ ዝውውሮችን ያስፈርመው። ያ ማለት ለፕሪሚየር ሊግ ክለቦች መልእክት እያስተላለፋችሁ ነው። እኔ አሁንም ለዚህ ፕሪሚየር ሊግ ዋንጫ እንደ አዲስ ኢነርጂ አለኝ፣ እንደ አዲስ ረሃብ አለ የሚለውን ለማሳየት ነው። እናም ደግሞ የቡድናችሁን ፍሬሽነስም ለመጨመር ነው። አርሰናል ያን አምቢሽን ያሳያል ተብሎ ይጠበቃል እና በጣም ትልልቅ የሚባሉ ዝውውሮችን ይፈጽማል ተብሎ ይጠበቃል። እንግዲህ ከሰሞኑ የነበረው ትልቁ የዝውውር ወሬ ሰምታችሁታል ብዬ አስባለሁ። የሁሊያን አልቫሬዝ ወደ አርሰናል የመምጣት ዜና ነው። አርሰናል ደጋፊዎችን ለሁለት ከፍሏል። እኛም ጋር ኮሜንት ላይ ስታሰፍሩኝ ተመልክቻለሁ። እኔ የሁሊያን አልቫሬዝ በጣም ትልቅ አድናቂ ነኝ። ሁሊያን አልቫሬዝ መሆን የሚፈልገው መጫወት የሚፈልገው ለባርሴሎና ነው፣ ምንም ጥያቄ የለውም። ባርሴሎና ለተጫዋቹ የሚያስፈልገውን የደሞዝም የዝውውር ሂሳብ መክፈል ይፈልጋል። አትሌቲኮ ማድሪድ ግን በፍጹም ተጫዋቹን ለባርሴሎና ለሪያል ማድሪድ መሸጥ አይፈልግም። በተቃራኒው አትሌቲኮ ማድሪድ ሁሊያን አልቫሬዝን ሸጠም አልሸጠም ቪክቶር ዮኬሬሽን አጥብቆ ይፈልጋሉ እና አርሰናል የአትሌቲኮ ማድሪድን የቪክቶር ዮኬሬሽ ፍላጎት መመልከት ሁሊያን አልቫሬዝ ስዋፕ ዲል ወይም ደግሞ የመቀያየር ተጫዋቾችን የመቀያየርና ገንዘብ የመጨመር ፍላጎት አለው። እዚህ ላይ የሚነሳ ጥያቄ አለ፣ ምንም ጥያቄ የለውም። ሁሊያን አልቫሬዝ መጫወት የሚፈልገው ለባርሴሎና ነው። አማራጭ ካጣ ወደ አርሰናል ይመጣ። እንዲሁም ደግሞ ቪክቶር ዮኬሬሽ ደሞዙን ቀንሶ በጣም ብዙ ውስብስብ የዝውውር ሂደቶችን አልፎ ወደ አርሰናል ይመጣ። ይሄ ለአርሰናል መጫወት የፈለገን ተጫዋች እንዴት በዚህ መንገድ ዲስሪስፔክት ተደርጎ ይወጣል የሚሉ ጉዳዮች አሉ። ግን እንደምታውቁት እግር ኳስ ውለታ ቢስ ነው። እግር ኳስ እንደዚህ የሚቀጥለው ሲዝን አዲስ ሲዝን ነው የሚቀጥለው ሁሌም አዲስ ነው። ብዙ ውለታ የፈጸመላቸው ተጫዋች ቢኖር እንኳን ይረሳል። እንደዛ ነው የሆነው አይደለ? ሁሌም የሚሆነው እንደዛ ነው እና ቡድኑን ለመገንባትና ከፍ ለማድረግ እናም አርሰናል ወደ ነበረበት የጨዋታ መንገድ በተለይ ደግሞ 2022-23 ወደ ተጫወተበት ፍሪ ፍሎዊንግ ፉትቦል ለመጫወት ሁሊያን አልቫሬዝ ወሳኙ ሰው ተደርጎ ይቆጠራል። እሱ አየር ላይ ነው ያለ። ትልልቅ ሚዲያዎች ገና አልዘገቡት፣ ምንም የዘገቡ የለም። ሌላ በሪያል ማድሪድ ቤት ውስጥ ተፈላጊ ላይሆን ይችላል ተብሏል ቪኒ ጁኒየር እና ቪኒ ጁኒየር ክለብ የሚፈልግ ከሆነ አርሰናል የልጁ የመጀመሪያ ተቀዳሚ ፍላጎት ሊሆን እንደሚችል ሌላ የሚጠቁሙ መረጃዎች አሉ። እሱንም ትይዙታላችሁ ማለት ነው። በአማካይ ስፍራ ውስጥ አርሰናል ተጫዋች ይፈልጋል፣ ምንም ጥያቄ የለው። ማርቲን ኦዲጋርድ ከክለቡ ጋር የመለየት እድል ሊኖረው ይችላል። ዲክላን ራይስ የሚቀጥለው የአርሰናል የ2026-27 ሲዝን አምበል የመሆን እድል ይኖረዋል። ወደ ፒኤስጂ ወይም ባየር ሙኒክ ሊሄድ ይችላል። የእሱን ቦታ ለመተካት ኒኮ ፓዝ የሚኬል አርቴታ የመጀመሪያ ተመራጭ ተጫዋች ነው። ኒኮ ፓዝ ግን የኒኮ ፓዝ የዝውውር ሁኔታ ውስብስብ ነው። ውስብስብ ስላችሁ በጣም ውስብስብ ማለት ነው። ኒኮ ፓዝ የኮሞ የሴስ ፋብሪጋስ ቡድን ተጫዋች ነው። ብዙ ተስፋ የተጣለበት አርጀንቲናዊ የአማካይ ስፍራ ተጫዋች ነው። አስደናቂ ተጫዋች ነው፣ ምንም ጥያቄ የለውም። መመልከት የሚፈልጉ ከሆነ የሶስተኛው የምድብ ጨዋታ ላይ አርጀንቲና ብሔራዊ ቡድን በቋሚ አሰላለፍ ውስጥ ሊገባ ይችላል ተብሎ ይጠበቃል። በሊዮኔል አንድሬስ ሜሲ ቦታ ላይ ልትመለከቱ ትችሉ ይሆናል ኒኮ ፓዝን ማለት ነው። ግን የሪያል ማድሪድ አካዳሚ ተጫዋች ነው። ሪያል ማድሪድ ለኮሞ ሲሸጠው መልሶ ሪያል ማድሪድ ማስፈረም የሚፈልግ ከሆነ 10 ሚሊዮን ዩሮ ብቻ ከፍሎ ማስፈረም እንደሚችል አንቀጽ አለ። የተጫዋቾቹ አሁን ማርኬት ቫልዩ 70 ሚሊዮን ዩሮ ነው። 70 ሚሊዮን ማርኬት ቫልዩ ታምናላችሁ? 70 ሚሊዮን ማለት ነው። እናም ሪያል ማድሪድ ይሄን ተጫዋች ቁማር ሊፈጽምበት ነው። ተጫዋቹ መልሶ ማስፈረም መብቱን ተጠቅሞ 10 ሚሊዮን ዩሮ አመጡ
በ70 ሚሊዮን ዩሮ ለተለያዩ ክለቦች የመሸጥ ተጫዋችን የመጠቀም ሳይሆን መልሶ የመሸጥ ማለት ነው። እሱን ሊያደርግ ይችላል ተብሏል። እናም አርሰናል ይሄን ተጫዋች ይፈልገዋል። ግን የ10 ቁጥር ተጫዋች ብቻ አይደለም አርሰናል ግን ይፈልገው ማርቲን ዙቢሜንዲን ከፍ የሚያደርግ ፕሮፋይል ይፈልጋል ተብሏል። ለሱ ቦታ ላይ በርካታ ተጫዋቾችን እያጤነ ነው የሚገኘው አርሰናል፣ በጣም በርካታ ተጫዋቾችን ማለት ነው። አዮኒ ቦንዲ አንዱ ነው፣ የሞሮኮ የሊል የአማካይ ስፍራ ተጫዋች። ግን እሱ ብቻ አይደለም በዛ ቦታ ላይ ከአርሰናል ጋር ስሙ እየተያዘ የሚገኘው ሳንድሮ ቶናሊ እዚህ ቦታ ላይ አርሰናል የሚፈልገው ሌላ ተጫዋች ነው። 100 ሚሊዮን ዩሮ አርሰናል ያወጣበታል ተብሎ የሚጠበቅ ተጫዋች ነው። ቶተንሃም ሆትስፐር ከአንድም ሁለት ጊዜ ለተጫዋቹ የሚሆን ሂሳብ አቅርቦ ውድቅ ተደርጎበታል በኒውካስል። ወደ 250,000 ፓውንድ ሳምንታዊ ደሞዝም ለተጫዋቹ አቀርቧል ተብሏል። ቶተንሃም ሆትስፐር አርሰናልን ተጫዋች ይፈልጋል። ሳንድሮ ቶናሊ በጣም የሚኬል አርቴታ በጣም ጥልቅ ወዳጅ ነው። እንግዲህ ሲቲ ተጫዋች ያስፈርማል። ኤሊት አንደርሰን ማስፈረሙ እርግጥ ሆኗል። ስለዚህ ተጨማሪ ሌላ የ100 ሚሊዮን ዩሮ ተጫዋች በዛ ቦታ ላይ ያስፈርማል ተብሎ አይጠበቅም። ስለዚህ አርሰናልና ቶተንሃም በዚህ ተጫዋች ላይ ይፎካከራሉ ማለት ነው። ማቲያስ ፈርናንዴዝ፣ አሌክስ ስኮት ሌሎቹ በዚህ ቦታ ላይ አርሰናል እያያቸው ያሉ ተጫዋቾች ናቸው። አሁን አዲስ ስም ተሰምቷል። ብሩኖ ገሜሬሽ ትናንትና ሜል ስፖርት ነው ይዞት የወጣ በእርግጠኝነት ስሜት ነው የጻፈው ማለት ነው። እንግዲህ የአንድሪያ በርታን የተጫዋች የማስፈረም ፕሮጀክት ልንገራችሁ ምን እንደሆነ ማለት ነው። አንድሪያ በርታ በአንድ በሚፈልገው ቦታ ላይ ከበርካታ ተጫዋቾች ካምፕ ጋር ወይም ደግሞ ከበርካታ ተጫዋቾች ጋር በግል ሁኔታ ላይ ይስማማል። በግል ፐርሰናል አግሪመንት ማለት ከዛ በኋላ ከክለቦች ጋር ይነጋገራል። ክለቦች ጋር የሚያቀርቡ ኦፈር እያየ እየተመለከተ ተጫዋቹን ማስፈረም ሲፈልግ ከተጫዋቹ ጋር ስለተስማማ በቀላሉ ማስፈረም ይችላል ማለት ነው። አንድ ምሳሌ ልንገራችሁ። ኤብሪቺ ኢዜ እንግዲህ አርሰናል ሊያስፈርመው የሚፈልገው ተጫዋች የነበረው ሞርጋን ሮጀርስ ነበረ ያኔ በ10 ቁጥር ፖዚሽን ላይ። ግን ከበርካታ ተጫዋች ጋር የአማካይ ስፍራ ተጫዋች ጋር ተስማማ። የሞርጋን ሮጀርስ ዝውውር ውስብስብ ሆነ። አስቶን ቪላ ፈቃደኝነትን አላሳየም። ኤብሪቺ ኢዜ ጋር ቀድሞ ተስማምቶ ስለነበር በመጨረሻ ሰዓት ኤብሪቺ ኢዜ ቀጥታ ማስፈረም ነበረ። የውል ማፍረሻውን ከፍሎ ቀጥታ ምክንያቱም ከተጫዋቹ ጋር መጀመሪያ ተስማምቶ ስለነበር ማለት ነው። አሁን አርሰናል ለማድረግ የሞከረ ያለው እሱ ነው። ከተለያዩ ተጫዋቾች ጋር ካምፕ ጋር መስማማት ከአሌክስ ስኮት፣ ከቦርንማውዙ፣ ከሳንድሮ ቶናሊ ጋር፣ ከብሩኖ ገሜሬሽ ጋር ትናንትና እንደተሰማው ትናንትና ብሩኖ ገሜሬሽ ዝውውሩን ፈልጎት ይሆናል በአይጂ ገጹ ላይ ቢጋቢ ብሎ ገብርኤል ማጋለስ ጋር የተነሱትን የብራዚል ብሔራዊ ቡድን ፎቶ ፖስት አድርጎ ተመልክተናልና ዝውውሩን ይፈልገውም ይመስላል። ከሱ ጋር መስማማት ከተለያዩ ተጫዋቾች ጋር ለመስማማት መሞከር ለምሳሌ ከሞርጋን ሮጀርስ ጋር አርሰናል ተስማምቶ ጨርሷል ሙሉ በሙሉ ማለት ነው ከተጫዋቹ ጋር ማለት ነው። ልክ እንደዚህ አይነት ከተጫዋቾች ጋር ከዞሊስ ክርስቶስ ዞሊስ ጋር ተስማምቶ ጨርሷል። ከጀርሚ ሞንጋ ጋር ተስማምቶ ጨርሷል። አሁን ከክለቦች ጋር ዲል የማድረግ ጉዳይ ነው። ለምሳሌ ጀርሚ ሞንጋ ጋር ይሄ ሌስተር ሲቲ የመስመር ተጫዋች ወጣት የ16 ዓመት ተጫዋች ጋር አርሰናል ለሌስተር 5 ሚሊዮን አቅርቦ ሌስተር ሲቲ 10 ይፈልጋል። አርሰናል ሁለተኛ ሂሳብ ይዞ ይሄዳል ተብሎ ይጠበቃል። ከተጫዋቹ ጋር ግን ሙሉ በሙሉ መስማማት ተደርሷል። እንደዛ ነው የሚያደርገው። ትናንትና አርሰናል ዳይሬክት ኮንታክት ዋናው ርዕሳችን ዛሬ ብሩኖ ገሜሬሽ አይደለ? እናም ከብሩኖ ገሜሬሽ ካምፕ ጋር ማለት ከኤጀንቶቹ ጋር ዳይሬክት ቶክ አድርጓል ወይም ደግሞ ቀጥታ መገናኘት ፈጽሟል ተብሏል። በቀጥታ ተገናኝቷል ከልጁ ወኪሎች ጋር እናም መስማማት ላይ ይደርሳሉ ተብሎ ይጠበቃል። የመጀመሪያ ድርድር አድርጓል ተጫዋቹ የዝውውር ባህሪ ጋር 28 ዓመቱ ላይ የሚገኘው በቅርብ 29 ዓመት ይሞላዋል። ባለብዙ ልምድ አግሬሲቭ ተጫዋች ነው። ካፕቴን ነው በኒውካስል ቤት። ስለዚህ ካፕቴን ማቴሪያል ነው ትችላላችሁ። አርሰናል ለዝውውሩ ከ60 እስከ 70 ሚሊዮን ፓውንድ ያቀርባል ተብሎ ይገመታል። ግን አሁን አርሰናል ከኒውካስል ጋር ምንም አይነት ድርድር በሳንድሮ ቶናሊ በብሩኖ ገሜሬሽ አላከናወንም። ያደረገው ነገር ከተጫዋቹ ካምፕ ጋር መደራደርና ከተጫዋቹን ካምፕ ማግኘት ነው ያለው መረጃ እሱ ነው። የሜል ስፖርት ነው ደግሞ መረጃው ማለት ነው። እነዚህን ነገሮች እንመለከት ብዬ ነው ይዤላችሁ የመጣሁት። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ባይ ወዳችኋለሁ።